ከሰሞኑ ከተለያዩ የህብረተሰብ ክፍሎች ጋር ውይይቶችን ሲያካሂዱ የቆዩት ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር መክረዋል። ደሞዝንና የተለያዩ የሙያ ጥቅሞችን መነሻ ያደረጉ ጥያቄዎችን ለመንግስት አቅርበን ምላሽ አልተሰጠንም በሚል ስራ እስከ ማቆም ደርሰው የነበሩት የጤና ባለሙያዎቹ ከጠቅላይ ሚኒስትሩ ጋር በነበራቸው ውይይትም ይህንኑ የደሞዝ ጥያቄን ጨምሮ የመኖሪያ ቤትና ሌሎችንም ጥያቄዎች አንስተው ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተውባቸዋል። ሪፖርተራችን ጌታውን አንጭሰው በዚህ ላይ ያሰናዳው ዝርዝር መረጃ አለ። ዮሐንስ አበራ እንደሚከተለው ወደ እናንተ ያደርሰዋል። ጠቅላይ ሚኒስትር አብይ አህመድ ከተመረጡ የተለያዩ የህብረተሰብ ክፍሎች ጋር ውይይቶችን ማድረጋቸውን እንደቀጠሉ ናቸው። ባለፉት ሳምንታት ከንግድ ማህበረሰብ፣ ከመምህራን፣ ከኪነ ጥበብ ሙያተኞችና ከፖለቲካ ፓርቲ አመራሮች ጋር ተወያይተዋል። በዚህ ባሳለፍነው ሳምንት መጨረሻ ላይ ደግሞ ከመላው ኢትዮጵያ ከተውጣጡ የጤና ባለሙያዎች ጋር ውይይት አድርገዋል። የጤና ባለሙያዎቹ ከጠቅላይ ሚኒስትሩ ጋር ውይይት ከማድረጋቸው አስቀድመው ሱሉልታ በሚገኘው የአፍሪካ አመራር ልዕቀት አካዳሚ በቡድን ውይይቶችን ያደረጉ ሲሆን በተለያዩ አካባቢዎች የተከናወኑና እየተከናወኑ የሚገኙ ልዩ ልዩ ፕሮጀክቶችንም ጎብኝተዋል። ከጉብኝቱ በኋላም ስለተመለከቷቸው ፕሮጀክቶች ለመንግስት ምስጋናና ውዳሴን የቸሩ ሲሆን የጤና ተቋማትን ለማዘመን በመንግስት በኩል መደረግ አለባቸው ያሏቸውን ጉዳዮችን ጨምሮ የደሞዝ፣ የመኖሪያ ቤት፣ የሙያ ጥቅማጥቅምና ሌሎችንም ተያያዥ ጥያቄዎችን ለጠቅላይ ሚኒስትሩ አነስተውላቸዋል። ለጤና ባለሙያው እየተከፈለ ያለው ደሞዝ ወቅቱን ያላገናዘበና የጤና ባለሙያው ያሳለፈውን ረጅምና አድካሚ የትምህርት ዓመታትን እንዲሁም እየሰራ ያለውን አስጨናቂ ከባድና ከፍተኛ ጥንቃቄ የሚሻ ሙያ መሆኑን ከግንዛቤ ያላስገባ ነው። ጤና ባለሙያዎች በአሁኑ ሰዓት መታከም የሚችሉት በሚያገለግሉት ተቋማት ብቻ ነው። በፌዴራል ደረጃ መታከም አይችሉም። ያ ነገር ቢስተካከልና የትም በውጭ ሀገርም በሀገር ውስጥም ይሄ ነገር ተቋማዊ ሕክምና ቢያገኝ የጤና ባለሙያ ከመላው ኢትዮጵያ የተውጣጡ የጤና ባለሙያዎች ላነሷቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የጤና ባለሙያዎች የሙያ ግዴታ ያለባቸው ብቻ ሳይሆን ኃላፊነታቸው ከሕግና ከማህበረሰብ መሪነት አንጻር ጭምር የሚታይ መሆኑን ተናግረዋል። ስለሆነም የጤና ባለሙያዎቹ የሚያነሷቸው ጥያቄዎች ትክክለኛና ወቅታዊ መሆናቸው እንደተጠበቀ ሆኖ የጤናው ዘርፍ ችግሮች እንዲፈቱ ተፈልገው የሚቀርቡ ጥያቄዎች በራሳቸው ጤናማ መሆን እንደሚጠበቅባቸው ነው የገለጹት። የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ? የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ ያነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል? ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባበስ ነው የምንሆነው። በአንድ በኩል አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ ሳይንስ ሙዚየም፣ ኮሪደር። ስለዚህ ይቻላል የኛም ይቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው። እንኮራበታለን። እንኳንም ኢትዮጵያውያን ይቻላል ማስተው ጀመሩ። ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል እኛንም ይንካን እኛም እንቀየር ከሆነ በጣም ትልቅ እድገት ነው። ኔጌቲቭ ላይ አይታይም። ያ ግን ኦቨርናይት ደግሞ እንደማይመጣ አብሮ ማሰብ ያስፈልጋል። ጠቅላይ ሚኒስትሩ አክለውም በሀገሪቱ በየዘርፉ የሚነሱ ሁሉንም ችግሮች መፍታት የሚቻለው ከስር መሰረቱ ለውጥ ለማምጣት የሚያስችሉ ስራዎች አስቀድሞ በመስራት ነው ብለዋል። የጤና ባለሙያዎች የሚያነሷቸው የደሞዝ ጥያቄዎች ትክክለኛውን ምላሽ ማግኘት የሚችሉት በሀገሪቱ ውስጥ የግሉ ጤና ዘርፍ በስፋት እያደገ ሲመጣና ተወዳዳሪ ወደ መሆን ደረጃ ሲደርስ እንደሆነም ነው የተናገሩት። እስከዚያ ድረስ የጤና ባለሙያዎች በችግር ውስጥ እያለፉም ቢሆን የተሻለ ነገን መጠበቅ የግድ እንደሚል ነው ጠቅላይ ሚኒስትሩ ያስገነዘቡት። የሚያስፈልገው ከበጀት አንጻር ሳይሆን ፕራይቬት ሴክተር እያጠናከርን የሕክምና ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋት እና በፍጥነት እየፈታን ከሄድን ብዙ አጀንዳ አይሆንም። ብዙ ሙያተኛ ነው ያለን። እያንዳንዱ ሰው ደግሞ የራሱ የሆነ ተቋም እየፈጠረ ከሄደ ከክፍያ ጋር ያለው ነገር ፌር እየሆነ ከሄደ እኛ እንደ መንግስት ከ20 ሺህ ላይ ተቋማት አሉ። በእነሱ ዝቅተኛ ገቢ ያላቸውን ሰዎች ካገዝን ይቀንሳል ችግሩ ማለት ነው።
ከደሞዝ ጥያቄ ባሻገር ከመኖሪያ ቤት አቅርቦት ጋር በተያያዘ የሕክምና ባለሙያዎቹ ላነሷቸው ጥያቄዎች ጠቅላይ ሚኒስትሩ በሰጡት ምላሽ በአንድ ጊዜ ሁሉንም ባለሙያዎች የቤት ጥያቄ መመለስ የማይቻል ቢሆንም ጅምር ስራዎች መኖራቸውን ጠቁመዋል። የሕግና የመመሪያዎች መሻሻል በተመለከተ ለቀረቡላቸው ጥያቄዎች በሰጡት ምላሽም ከቅርብ ጊዜያት ወዲህ መንግስት በጤናው ዘርፍ የፖሊሲ ለውጥን ጨምሮ የተለያዩ የሕግ ማዕቀፎች እንዲሻሻሉ ማድረጉንም ጠቅሰዋል። በተለይም የጤናው ዘርፍ መከላከል ላይ ብቻ ከማተኮር አልፎ አክሞ ማዳን ላይ ውጤታማ እንዲሆን የሚያስችለው ለ30 ዓመት የቆየ ጤና ፖሊሲ መከለሱንም ላብነት ገልጸዋል። በሌላ በኩል በጤናው ዘርፍ የሚመደበው በጀት በተመለከተ የጤና ባለሙያዎቹ ላነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከጥቂት ዓመታት በፊት መንግስት በቀጥታ ለጤናው ዘርፍ ይመድበው የነበረው ሀብት 70 ቢሊዮን ብር ገደማ እንደነበር ገልጸው በአሁኑ ወቅት 130 ቢሊዮን ብር የሚጠጋ ሀብት ለጤናው ሴክተር መመደቡን አስታውቀዋል። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም። ማንም በጀት አድጓል። ያደገበት ልክ ከኛ ዲማንድ አንጻር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎቹን በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖረው አድርጓል። ይህን ተቀብለን ስናበቃ ነገር ግን አይበቃም። የምናክመው እኮ ከ100 ሚሊዮን በላይ ህዝብ ነው። በሚሊየንስ ይተኛል ሕክምና። አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ እኮ ምግባችን እናካፍለዋለን። ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል።